ከትላልቅ ወንጀሎች አንዱ የወላጆችን ሐቅ መዳፈር። እስላም እንደምንሻም ያስተምረው ለወላጆች መልካም ነገር ዋልላቸው ነው። ወላጆች ልጆቻችሁን አታጨማልቁ። ወላጆች እናንተ ማለት የልጆቻችሁ ጀነት መግቢያ መንገድ ናችሁ። ለልጆች የወላጅን ሐቅ አስተምሩ። ወላጅን መከደም እንዳለበት አስተምሩ። ወላጅን መንከባከብ እንዳለበት አስተምሩ። በአላህ ላይ ማጋራት አክበሩል ከባኢር ነው። ከትላልቅ ወንጀሎች ሁሉ የባሰበት ዋና ትልቅ ወንጀል ነው። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ውድ ወንድሞች እህቶች፣ ይህ የሪያዱ ሳሊሒን ደርስ ፕሮግራም ነው። በዛሬ ፕሮግራማችን የምናየው ባቡ ተሕሪም ልዕቁቂ ወቀጢዐት ረሒም፣ ወላጆችን መዳፈር ሐራም መሆኑንና ዝምድናን መቁረጥም ሐራም መሆኑን የምናይበት ርዕስ ላይ ያለ ነው። በዚህ ርዕስ ኢማሙ ነወዊ ረሒመሁላህ ያቀረቧቸውን የቁርአን አንቀጾች ባለፈው ደርሳችን አይተናል። ዛሬ የምንመለከተው ቀጣዩ ሐዲስ ይሆናል። ሐዲሱ እንደ ተራ ቁጥር ስንመለከተው ኢማሙ ነወዊ ረሒመሁላህ ሪያዱ ሳሊሒን ኪታባቸው ላይ አንድ ብሎ ከጀመሩት ሐዲስ አንስቶ አሁን የደረስነው 336ኛ ሐዲስ ላይ ደርሰናል። ይህን ሐዲስም እንመለከተው እንዲህ ይላል። ወዐን አቢ በክረተ ኑፈዕ ብን አልሓሪስ ረዲየላሁ ዐንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢአክበር ልከባኢር። አቢ በክራ በመባል የሚጠሩ ሰሓቢ ስማቸው ኑፈዕ ብን አልሓሪስ ይባላሉ ረዲየላሁ ዐንሁ፣ አላህ ስብሓነሁ ወተዓላ ይውደዳቸውና። ቃለ ብለው አሉኝ ሰሓቢ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ የአላህ ስብሓነሁ ወተዓላ መልእክተኛ እንዲህ ብለዋል አሉም። አላ ኡነቢኡኩም፣ አላ አዋጅ ይላሉ። ኡነቢኡኩም አልነግራችሁም እንዴ? ልንገራችሁ እንጂ ቢአክበሪ ልከባኢር፣ ከትላልቅ ወንጀሎች ሁሉ የበለጠ ትልቅ የሆነ ወንጀል ልንገራችሁ እንዴ ብለው አሉ። ቁልና ብለን አልን ይላል ሰሓቢዩ። በላ ያ ረሱላላህ፣ አዎን የአላህ መልእክተኛ ወይ ይንገሩን አሏቸው። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ እንዲህ ብለው አሉ። ከትላልቅ ወንጀሎች ሁሉ የከፋው ትልቁ ወንጀል አልኢሽራኩ ቢላህ፣ በአላህ ላይ ማጋራት ነው አሉ። ወዕቁቁ አልዋሊደይኒ፣ ከዛ ቀጥሎ ደግሞ ወላጆችን መዳፈር፣ የወላጆችን ሐቅ መብት መጣስ ነው ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። ሰሓባ ምን ይለናል? ወካነ ሙተኪአን፣ ረሱል ሰለላሁ ዐለይሂ ወሰለም ሐዲሱን ሲነግሩን ደገፍ ብለው ነበር፣ ትራስ ነገር ላይ ደገፍ ብለው ነበር ሲነግሩን የነበረው። ፈጀለሰ፣ ቀና ብለው ቁጭ አሉ። ቀና ብለው ቁጭ አሉና ፈቃለ ብለው አሉ፣ አላ ወቀውሉ ዙር ወሸሃደቱ ዙር አሉ። አዋጅ ተጠንቀቁ፣ ቀውለ ዙር፣ ውሸት ንግግርን ውሸት መናገርን ተጠንቀቁ። ወሸሃደቱ ዙር፣ በውሸት መመስከርን ተጠንቀቁ አሉ። ፈማ ዛለ ዩከሪሩሃ ይላል ሰሓቢዩ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐሳባቸውን ከመደጋገም አልተወገዱም። ሐታ ቁልና ለይተሁ ሰከት፣ ኧረ አያቆሙም እንዴ ብለን እስክንል ድረስ ደጋግሞ በተደጋጋሚ አላ ቀውለ ዙር፣ አላ ወሸሃደተ ዙር እያሉ ደጋገሙት ይለናል። ሙተፈቁን ዐለይህ፣ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ውድ ወንድሞች እህቶች፣ ከዚህ ሐዲስ የምንማረው ብዙ ሐሳቦች አሉ። ከነዚያ ውስጥ ከዚህ ሐዲስ የምንማራቸው ብዙ ነጥቦች አሉ። ከነዛ ውስጥ አንደኛው ወንጀል ሁለት አይነት ወንጀል እንዳለ ያሳያል።
ወይም በጥቅሉ ሶስትም ይዘት እንዳለውም ጭምር ነው። አንደኛው አክበሩል ከባኢር ከትላልቅ ወንጀል ሁሉ የባሰው ትልቅ ወንጀል። ሁለተኛው ከባኢር ብቻ የሚባል ትላልቅ ወንጀል የሚባል። ሶስተኛው ደግሞ ሰጋኢር ትናንሽ ወንጀል የሚባል ወንጀሎች አሉ ማለት ነው። እነዚህ ትናንሽ የሚባሉ ወንጀሎች ቅጣት ወንጀል መሆናቸው ተነግሮ ክልክልነታቸው ተነግሮ ነገር ግን ቅጣት ያልተቀመጠላቸው ቅጣት በአዱንያም ይሁን በአኺራ ቅጣት የቅጣት አይነት ያልተቀመጠላቸው ወንጀሎች ትናንሽ ወንጀል ይባላሉ። ትላልቅ ወንጀል የሚባሉት ደግሞ ወንጀል መሆናቸው መነገሩ ብቻ ሳይሆን ቅጣቱም አብሮ ከተነገረ ወይም በአዱንያ ወይም በአኺራ ይህን ይቀጣሉ። የቅጣቱ አይነት በግልጽ የተነገረላቸው ወንጀሎች ትላልቅ ወንጀል ይባላሉ። አክበሩል ከባኢር የሚባሉት ከትላልቅ ወንጀልም የባሰበት ትልቅ ወንጀል የሚባለው ደግሞ እሱም ራሱ በሁለት ሊከፈል ይችላል። ከእስላም የሚያስወጣና ከእስላም ማያስወጣ ሊባል ይችላል። ለምሳሌ እዚህ ጋር አሁን አክበሩል ከባኢር ተብሎ ከተነገረው ውስጥ አንዱ ከእስላም ያስወጣ ነው፣ አንዱ ከእስላም ማያስወጣ ነው። እሱም አልኢሽራኩ ቢላህ በአላህ ላይ ማጋራት አክበሩል ከባኢር ነው። ከትላልቅ ወንጀሎች ሁሉ የባሰበት ዋና ትልቅ ወንጀል ነው። አክበሩል ከትላልቅ ወንጀሉ የባሰበት ያስባለው ምንድን ነው? ከእስላም ያስወጣ ወንጀል ነው። ይህን በአላህ ላይ ሽርክን የፈጸመ ሰው፣ ሽርክ ላይ የወደቀ ሰው ከእስላም ይወጣል ነው። ወዕቁቁ አልዋሊደይን ወላጆችን መዳፈር፣ የወላጆችን ሐቅ መጣስ እንዲሁም ከትላልቅ ወንጀሎች መመደብ ብቻ ሳይሆን ከዋና ዋናዎች ውስጥም ይገባል ነው። ወንድሞች እህቶች፣ ሽርክን በሀገራችን በተለያየ ዓለምም ላይ ሊሆን ይችላል ሰዎች ከሽርክ ጋር ይሞዳሞዳሉ፣ ከሽርክ ጋር ይለማመዳሉ። ያ ጀማ ሽርክ ከባድ ወንጀል ነው። ሽርክ በጣም ከባድ ወንጀል ነው። ሽርክ ላይ ከመውደቅ ከሽርክ ውጭ ባለው ወንጀል ላይ መውደቅ ይቀላል። ሽርክ ላይ መውደቅ በጣም ከባድ ነው። ለምን? አላህ አልምረውም ያለ ወንጀል ነው። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋራን አካል በፍጹም አልምርም ነው ያለው። ቶብቶ ከሞተ እንጂ ሳይቶብት ከሞተ ሽርክ ላይ ያለ ሰው ሳይቶብት ከሞተ በፍጹም አልምሮም እቀጣዋለሁ ነው። ከሽርክ ውጭ ያለን ወንጀል አንድ ሰው ሲሰራ ኑሮ ሳይቶብት ከሞተ ግን አላህ ከፈለግኩኝ ልምረው እችላለሁ ይላል። ሽርክን ግን በፍጹም አልምርም ነው ያለው ካልቶብት በስተቀር። ስለዚህ እነዚህ ጋር ሽርክንና ሌላን ወንጀል ስናነጻጽር ሽርክ ላይ ከመውደቅ በሌላ ወንጀል መውደቅ ይቀላል። ለምን? ሽርክ ላይ ከወደቅኩኝ አልምርም ተብያለሁኝ። በሌላ ወንጀል ላይ ከሆንኩሳ ሊመረኝ ይችላል። ቢቀጣኝም እንኳን የወንጀልን ያህል ቀጥቶኝ ከዛ በኸይር ስራዬ ጀነት ያስገባኛል እንጂ የዘላለም ጀሃነም አያስደርግም ከሽርክ ውጭ ያለ ወንጀል። ሽርክ ግን አላህ አልምርም ብሏል። ጀሃነም ውስጥም የዘላለም የሚያደርገው የተሰራን ኸይር ስራ በሙሉም የሚያሰርዝ ወንጀል ነው። ስለዚህ ከሽርክ ጋር መሙዳመድ አለብን እንዴ? ሽርክን ሽሩማት አለብን? አይ ሽርክ ነው ሽርክ አይደለም እንደዚህ ነገር በጣም እኮ ነው መራቅ ያለብን። በጣም ከሽርክ ጋር በፍጹም ነው መራቅ ያለብን። በምንም መልኩ ተመልከቱ፣ ረሱላችን ሰለላሁ ዐለይሂ ወሰለም ሽርክን ከመፍራታቸው ከማስጠንቀቃቸው ከመራቃቸው አንጻር አንድ ሰው ምን አላቸው? አንተ ሰይዱና ወብኑ ሰይድና አላቸው። አንተ እኮ አለቃችን ነህ የአለቃችንም ልጅ ነህ ብሎ ሲላቸው ምን አሉ? አሰይዱላህ ሰይድ የሚባለው አንድ አላህ ብቻ ነው አሉ። ሰይድ አትበለኝ፣ ሰይድ የሚባል አላህ ነው አሉ። በሌላ ሐዲስ እኮ አነ ሰይድ ወለዲ አደም ብለዋል። እኔ የአደም ልጆች ሁሉ አለቃ ነኝ ብሎ ተናግረዋል እኮ። ታዲያ እዚህ ጋር ለምን ተቃወሙት ሰውየውን?
የሽርክ አዝማሚያ አዩበት። የሽርክ አዝማሚያ ከአላህ ጋር ከፍ ማድረግ የአላህን መብት የመሸራረፍ አዝማሚያ ሲያዩበት አስጠነቀቁ፣ ከለከሉ። አያቸው ረሱላችን ሰለላሁ ዐለይሂ ወሰለም። አሁን አንዳንድ ሰዎች እከሌ አግስን የሚባል ሽርክ አይደለም፣ ኹዝ ቢየዲ ማለት ሽርክ አይደለም። እንዴት ነው ያ ጀማዓት ልኸም ሽርክ እንዴት ነው የቀለለን? ላ ሐውለ ወላ ቁወተ ኢላ ቢላህ። እንዴት ነው ሽርክ የሚቀልህ? ያለ አላህ የሚሰጥ የለም፣ የሚጠቅም የለም፣ የሚጎዳ የለም። በግልጽ እኮ ነው አላህ የነገረን። ለነቢያችን ምን አለች? ቁል ላ አምሊኩ ሊነፍሲ ضر ወላ ነፍዓ፣ ለራሴ ጥቅምንም ማምጣት አልችልም፣ አደጋንም መከላከል አልችልም። በግልጽ ነው የተነገረው። እክል አይጠቅምም እክል አይጎዳም ሲባል ይጠቅማል እንጂ ይጎዳል እንጂ ብላችሁ የምትከራከሩ የቂያማ ቀን አላህ ፊት ቀርባችሁ ምን ልትሉ ነው? ይህን ቁርአን አንቀጽ ካዳችሁበት ወይስ ቁርአን መቅራት ትታችኋል? ቁል ላ አምሊኩ ሊነፍሲ፣ ለራሴ እንኳን ቢሆን ጥቅምንም ማምጣት አልችልም አደጋንም መከላከል አልችልም ብለው እያሉ የአላህ መልእክተኛ መክሉቅ ይጠቅማል መክሉቅ ይጎዳል ብላችሁ ስትሉ ይህን መክሉቅ ሼኽን በሉት ወልይም በሉት ሙፍቲም በሉት ምንም በሉት ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ሂዳያ ይስጠን፣ አላህ ያስተካክለን፣ አላህ ይምራን። ቀጥሎ ወዕቁቁል ዋሊደይን፣ ከትላልቅ ወንጀሎች አንዱ የወላጆችን ሐቅ መዳፈር ነው። ወላጆችን አዛ ማድረግ፣ ወላጆችን ማስቸገር፣ ድንበር ማለፍ በእነሱ ላይ ከባድ ወንጀል ነው። እስላም እንደምንሻም ያስተምረው ለወላጆች መልካም ነገር ዋልላቸው ነው። ጥሩ የተባለን ሁሉ አድርግላቸው ነው። በንግግርም በሁኔታዎችም በሁሉም ነገር አድርግላቸው ነው እንጂ ተሳደብ ላ ሐውለ ወላ ቁወተ ኢላ ቢላህ። አመናጭቃቸው አበደን የለም። ወላጆች አቅ አትሁን፣ ለወላጆች አስቸጋሪ አትሁን፣ ወላጆችን አዛ አታድርግ። በጣም መጠንቀቅ አለብህ። በጣም እዚህ ጋር ወላጆች ሁሉም አንድ አይነት አይደሉም። በተለይ በአሁን ዘመን ያሉ ወላጆች ልጆቻቸውን በጣም ነው የሚያጨማልቁት። በጣም በቃ በተለይ የከተማ ልጅ ከሆነ ወላጆቹ በቃ ምናልባት ካገባ በኋላ ራሱን ካወቀ እንጂ እንደ ሕፃን ሲጨማለቅ የሚኖሩ። ልብስ የምታጥበው እናት ነች፣ ምግብ የምታቀርብለት እናት ነች፣ የበላበትን የምታነሳው እናት ነች፣ የምታጥበው እናት ነች። እንዲ ላሐሉ ንጉሥ እኮ ነው የሚኖረው የከተማ ልጅ። ንጉሥ የባለ ሀብት ልጅ ከሆነማ እንዴ ምንም ዝም በዚህ ያለፈችን ብሎ ሊያለቅስ ይችላል። ላሐሉ ወላ ቁወተ ኢላ ቢላህ። ወላጆች ልጆቻችሁን አታጨማልቁ። ወላጆች እናንተ ማለት የልጆቻችሁ ጀነት መግቢያ መንገድ ናችሁ። መንገዱን አትዝጉባቸዋ፣ ይኸድሟችሁ። እናንተን ኸድሞ ጀነት ቢገቡ ምን አለበት? ወይም ደግሞ እናንተን የሚዳፈሩ ከሆነ የእናንተን ሐቅ ማይጠብቁ ከሆነ ልጆቻችሁ ወደ ጀሃነም መግቢያ ሰበብ መንገድ ነው የምትሆኑት። ስለዚህ ለልጆቻችሁ ጀነት መግቢያ ሰበብ እንጂ ጀሃነም መግቢያ ሰበብ አትሆኑ። ይህ ማለት ምን ማለት ነው? የወላጅን ሐቅ አስተምሩት። ለልጆች የወላጅን ሐቅ አስተምሩ። ወላጅን መኸደም እንዳለበት አስተምሩ። ወላጅን መንከባከብ እንዳለበት አስተምሩ። ከየት ይማራል ወላጆች ካላስተማሩት? ይሄ እናንተን መኮፈስ አይደለም፣ መኩራት አይደለም፣ ለልጆች ማዘን ነው። ለልጆች አጅር ያገኛል፣ አጅር ያገኛል። ልጅሽ አንቺን ቢያከብር አጅር ያገኛል፣ አንቺን ቢኸድም አጅር ያገኛል። ያን የሚያከብርሽ የሚኸድምሽ መች ነው? ስታስተምሪው ነው። መኸደምን ስታስተምሪው ነው። አንቺ ራስን በራሴ ኸድም እንዴት ይለዋለሁ ካልሽ በቃ አንቺ ባልሽን እንዲኸድም አባቱን እንዲኸድም አስተምሪው። ለአባት እንዲያደርግ የአባትን ክብር በደንብ አድርገሽ ንገሪው። አባት ደግሞ የእናትን ክብር በደንብ አድርገ ለልጅ አስተምር። እንደዛ ሲሆን ልጆቻችሁ እናንተን በመኸደም ያድጋሉ። የአላህም ረሕመት ከነሱ ጋር ይሆናል። ወላጆችን ሐቅ ከመጣስም ወንጀል የተጠበቁ ይሆናሉ ነው። ኢንሻአላህ ከጥቂት ቆይታ በኋላ እንመለሳለን። አትራቁ። ጀዛኩሙላህ ኸይረን።
ቢስሚላህ ዳግም ተመልሰናል። እያየን ያለነው የሪያዱ ሳሊሒን ክታብ ነው። ያለንበት የሐዲስ ተራ ቁጥር 336ኛው ሐዲስ ነው። ከእረፍት በፊት የዚህን ሐዲስ መጀመሪያውን አይተናል። አሁን መጨረሻውን እናያለን። ነቢያችን ሰለላሁ ዐለይሂ ወሰለም የሽርክን አደገኛነት ከባድ ወንጀል መሆኑን፣ ወላጆችን መዳፈር ከባድ ወንጀል መሆኑን ከተናገሩ በኋላ ተጋድመው ነበር ሲናገሩ የነበረውና ቁጭ አሉና ክብደቱን ለማሳየት ነው። ከተደገፉበት ቀና አሉና አላ ወቀውሉ ዙሪ ወሸሃደቱ ዙር አዋጅ አሉ። ውሸት መናገርማ አቤት ወንጀል ክብደቱ፣ አቤት የወንጀሉ ክብደት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። በአንድ ወቅት ሙስሊም ሊሰርቅ ይችላል ወይ አሏቸው። ምናልባት ሙስሊም ዝሙት ሊፈጽም ይችላል፣ ምናልባት ሙስሊም ሊዋሽ ይችላል። አበደን አይዋሽም። አበደን አይዋሽ ሙስሊም። ማይዋሽ ሙስሊም አይሰርቅም። ማይዋሽ ሙስሊም ዝሙት አይፈጽምም። ማይዋሽ ሙስሊም የትኛውም ወንጀል ላይ አይገኝም። ለምን አይዋሽማ? ታማኝ ነው፣ እውነተኛ ነው። ያ ማለት ለአላህ ታማኝ ሆኖ እንዴት ብሎ ዝሙት ይፈጽማል? ዝሙት መፈጸም እኮ ማስተባበል ነው። መዋሸት እኮ ማስተባበል ነው። መስረቅ ማስተባበል። ማንን? ከአላህ ዘንድ የመጣን መመሪያ። ያን ሐራም ነው ክልክል ነው የሚለውን። ከውሸት የሚርቅ ሰው ከብዙ ወንጀል ይርቃል። ውሸት መናገር ገር የሆነለት ውሸት መናገር ቀለል አድርጎ የሚያይ ሰው ለብዙ ወንጀል የተጋለጠ ነው። ለብዙ ወንጀል የተጋለጠ ነው። ስለዚህ ውሸት መናገር እናቁም። እንደምታውቁት አሁን ያለው ትውልድ አላህ ሱብሓነሁ ወተዓላ ያስተካክለን። ሁላችንም ውሸት መናገርን እንደ አራዳነት፣ እንደ ጉብዝና፣ እንደ ምሁርነት፣ እንደ ብልጥነት ሚያይ ትውልድ ነው በብዛት ያለው። ኢላ መን ረሒመ ረቢ፣ አላህ የጠበቃቸው ሲቀር። ይህ አስተሳሰብ መቀየር አለበት። ያጀማ መቀየር አለበት። ሐታ ልጆች ጋር እንኳን ወላጆች ልጆቻቸው ሲዋሹ ይስሙታል። ልጁ ሲዋሽ ይስሙታል። ውሸት የሚናገር ሕፃን ልጅ ሲናገር ይሳማል። ውሸት ሲናገር ይሳቅለታል። ውሸት ሲናገር ልጆቹ እየዋሹ አይደለም፣ ሐቂቃው ማለት ነው። ልጆቹም ያስቡትን ነገር የሚመኙትን ነገር ነው እየተናገሩ ያሉት፣ ወይ መሆን የሚፈልጉትን ነገር ነው እየተናገሩ ያሉት። ሕፃን ሆኖ እያሉ እኔ ትልቅ ነኝ፣ ኧረ ተዋሽ አንቺ ትንሽ ትልቅ ነኝ ሊሉ ይችላሉ። ለእነሱ ትልቅነትን ይመኛሉ። ቀልባቸው ውስጥ ትልቅ መሆን ነው። አልሙሂም ልጆች ሲያጠፉ፣ ወንጀል ሲሰሩ፣ ሲዋሹ ልናበረታታ አይገባም። ማረም ነው ያለብን። ውሸት ሐራም፣ እንዲህ አይባልም፣ እንደዚህ ነው የሚባለው እያልን ማረም ማስተካከል አለብን እንጂ ውሸት መናገር ላይ በሚያበረታታ መልኩ መሳቅ፣ መሳም፣ ማቀፍ ወንጀል ላይ እንዲበረቱ ማድረግ ነው። ይህን ከልጆች ጋር በተያያዘውንም ያው የባቡ ርዕሳችን ስለሆነ አንድ ሐሳብ ላንሳ። ወላጆች ልጆቻቸው ሲዳፈሯቸው ሚያበረታቷሉ፣ ሚስቁ፣ ሚያጫውቷሉ። ለምሳሌ ልጃቸው ሲሰድባቸው ደስ የሚላቸው ወላጆች አሉ። መታሻለሁ ሲል ደስ ሊላት ይችላል። ብትሰድባት የተለያየ ጥፋት ቢፈጽሙ ወላጆች ላይ በቃ አያርሙም። ዝም ብሎ ማየት ወንጀልን፣ ወላጆችን መዳፈርን እየለመዱ እንዲሄዱ የሚያደርግ ነገር። አዎ የወላጆች ስነ ልቦና እዝነት አለ፣ ርኅራኄ አለ። አላስደነግጠውም፣ አላስበረግገውም፣ ጫዋታውን አላጠፋበትም፣ በቅሱ አያውቅም፣ ስለማያውቅ ነው፣ ስለማታውቅ ነው ብለን ነው የምናልፈው። ግን እየለመደባቸው ይሄዳል። እየለመደባቸው ሂዶ ወላጆችን መሳደብ፣ መዳፈር የተማሩት ይሄን ነዋ። በቃ የተማሩትን አዋቂ ምስሆኑ አይለቃቸውም። ነቢያችን ሰለላሁ ዐለይሂ ወሰለም ከወንጀል ሁሉ በጣም የከፋ ወንጀል ወላጆችን መሳደብ ነው። እንዲህ ወላጆችን የሚሰድብ ማን አለ ሲባሉ፣ አንተ የሰው ወላጅ ስትሰድብ ወላጁ የተሰደበበት ሰው ደግሞ ያንተን ወላጅ አጽፋውን መልሶ ያንተን ወላጅ ይሰድብብሃል። እሱ ያንተን ወላጅ እንዲሰድብ ሰበቡ አንተ የእሱን ወላጅ መስደብ ስለሆንክ፣ የሰው ወላጅ መስደብ ማለት የራስን ወላጅ እንደ መስደብ ነው የሚቆጠረው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህን ሐዲስ አንዴ ሳስተምር አንዲት ሕፃን ተማሪ ምን አለችኝ? እናቴ እኔን ከሰደበችኝ ሳ እንዴት ብላ ሰደበችች? እናትሽን ብላ ትለኛለች። እናት ልጇን ምን ብላ ሰድባለች? እናትሽን ብላ ሰድባለች። ማን እየሰደበች ነው? ራሷን። አባት ልጁ ምን አባህ ይላል። ማን አባት ልጁም ይለዋል፣ ምን አባህ ይለዋል። ስለዚህ ልጅ ከአባት ምን ይማራል? አባትን መስደብ እንደሚቻል፣
እናትን መስደብ እንደሚቻል። ስለዚህ ባካችሁ ወላጆች እንደፈለጉ መሆን ይብቃ። ልጅ ከተወለደ በኋላ ጠንቀቅ ነው፣ ሰብሰብ ነው፣ ምላስ መቆጠብ አለባችሁ። አዎ እኛም ያደግንበት ማህበረሰብ ነው እናትን መስደብ፣ ወላጅን መስደብ። ምናባ እናትን ምን አለ ምን አይነት ቃላቶችን ያስተማረን ማህበረሰቡ ነው፣ ሕፃኑ ተምሮ የወጣው ማለት ነው። አሁን ግን ካወቃችሁበት ጊዜ ጀምሮ ወንጀል ነው፣ ሐራም ነው፣ ማቆም አለባችሁ። እናት አትሰደብም፣ አባት አይሰደብም። ከዛም አልፎ ደግሞ አንተው ራስ አባት ሆነ ራስን በራስ ትሰድባለህ። ራስን በራስ መስደብ ብቻ አይደለም፣ ለልጅህ አባትን መስደብ እንደሚቻልም ታስተምራለህ። እባካችሁ ጠንቀቅ እንበል። ለልጆቻችን ውሸትን አናስተምር፣ ለልጆቻችን ወንጀልን አናስተምር ይላሉ። ቀጥለው ወሸሃደተ ዙር፣ በውሸት መመስከርን ተጠንቀቁ አሉ። ውሸት መናገር አንድ ወንጀል ነው። በውሸት መመስከር ግን ሁለት ወንጀል ነው። ውሸትም ነው፣ እንደገና ምስክርነት ሲሆን ደግሞ የሆነን ሰው መብት ማሳጣት ነው። የሆነን ሰው ሐቅ በውሸት ማሳጣት ነው። ስለዚህ ውሸት ተናግረሃል፣ አንድ። ሁለተኛ የሰው ሐቅ እንዲወሰድበት፣ መብቱ እንዲጣስ፣ መብቱ እንዲነፈግ አድርገሃል። ሌላ ደብል ወንጀል ሰርተሃል ማለት ነው። በውሸት ፍርድ ቤት ሂደው የሚመሰክሩ፣ በውሸት ሽማግሌ ፊት ቀርበው የሚመሰክሩ፣ ያላዩትን አይተናል፣ ያልሰሙትን ሰምተናል ብለው የሚመሰክሩ፣ ያልሆነን ነገር ሁናል ብሎ የሚመሰክሩ ሰዎች ውሸት መናገር ብቻ አይደለም፣ በሆነ ሰው ላይ አደጋ እንዲመጣ እያደረጉ ነው። የሆነ ሰው መብት እንዲወሰድ እያደረጉ ስለሆነ ወንጀሉ እጥፍ ድርብ ይሆናል። ለዚህ ነው ከተጋደሙበት ቀና ብለው ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ ከባባድ ወንጀሎች የገለጹት ነው። መርሐበን ወደ ቀጣዩ ሐዲስ እንሂድ። 337ኛ ሐዲስ ወዐን ዓብድላህ ብን ዓምር ብን ልዓስ ረዲየላሁ ዐንሁማ፣ ዓብድላህ ብን ዓምር ብን ልዓስ የተባለ ሰሓቢይ አባትም ልጅም ሰሓባ ናቸው። ለዚሁ ረዲየላሁ ዐንሁማ ሁለቱንም አላህ ይውደዳቸውና ብለን እንላለን። አን ነቢይ ሰለላሁ ዐለይሂ ወሰለም ከአላህ ስብሓነሁ ወተዓላ መልእክተኛ ይዘው ቃል ብለው አሉ የአላህ መልእክተኛ አልከባኢሩ ትላልቅ ወንጀል ብሎ ማለት አሉ አልእሽራኩ ቢላህ በአላህ ላይ ማጋራት ነው። ወዕቁቁል ዋሊደይኒ ወላጆችን መዳፈር፣ ሐቃቸውን ማለፍ መጣስ፣ ወቀትሉ ነፍሲ የሰው ሕይወትን ማጥፋት፣ ወልየሚኑ ልገሙሱ ጭልጥ ያለ የውሸት መሐላ፣ በውሸት ምሎ መማል፣ በውሸት እየማሉ መናገር፣ የውሸት መሐላ። በተለይ ነጋዴዎች ልትጠነቀቁ ይገባል። ይህን መሐላ አንድን ዕቃ በስንት ነው አንተ ገዛው? ባልገዛው ነገር አንዳንዱ መሳይ ጠየቅ ነው ወላሂ በዚህ ነው ገዛሁት ይላል። ማን ጠየቀ? ነጋዴ በንግድ ዓለም ላይ እውነት መናገር እውነት እንኳን ቢሆን እውነትንም በመሐላ ማስደገፍ አይፈቀድም። ልብ በሉ ነጋዴዎች፣ በዚህ ነው የገዛሁት፣ ዕቃው እንደዚህ ነው። ጥራቱን ስትናገሩ፣ ምኑን ስትናገሩ፣ ለምትናገሩት ንግግር ማሳመኛ መሐላን መጠቀም አይፈቀድም። እውነት እንኳን ቢሆን መሐላን እውነተኛ መሆናችሁን በመሐላ ማስደገፍ አይፈቀድም። በንግድ ላይ በዕቃ ጥራትና አቅርቦት ነው እንጂ ደንበኛ እንዲገዛህ ማድረግ አለብህ። በመሐላ ጥንካሬና ብዛት እንዲገዛህ ማድረግ የለብህም። መሐላን መሸጫ ማድረግ የለብህም። መገባያ ማድረግ የለብህም። ክልክል ነው፣ በግብይት አይፈቀድም። ፈማ ባሉከ ኢዛ ካነ የሚንን ገሙሰን፣ ይህ መሐላ ውሸት በሆነ ጉዳይ ሲሆን ደግሞ ምን ያለ የከበደ ነው። ነጋዴው በውሸት ሲምል፣ ፍርድ ቤት ቀርበ በውሸት ስትምል፣ ሽምግልና ፊት በውሸት ስትምል፣ የሰውን ሐቅ ለመውሰድ ከሐቅ ለማምለጥ ወንጀል ሰርተ ለማምለጥ ውሸትን ስትጠቀም፣ ጭልጥ ያለ ውሸት በጣም ከባድ ወንጀል ነውና ተጠንቀቁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። መርሐበን ወደ ቀጣይ ሐዲስ እንሂድ። 338ኛው ሐዲስ ወዐንሁ አሁንም ዓብድላህ ብን ዓምር ብን ልዓስ ረዲየላሁ ዐንሁማ እንደዘገበው አነ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ ስብሓነሁ ወተዓላ መልእክተኛ ቃለ ብለው አሉ ሚነል ከባኢሪ ከትላልቅ ወንጀል ውስጥ ይመደባል ሸትሙ ረጁሊ ዋሊደይሂ አንድ ሰው ወላጆቹን መስደቡ ከትላልቅ ወንጀል ይመደባል አሉ። ቃሉ ብለው አሏቸው ሰሓቦች ያ ረሱለላህ የአላህ መልእክተኛ ሆይ ወሃል የሽትሙ ረጁሉ ዋሊደይ እንዴ ማይሆን ነገር
በተጨባጩ የሌለን ነገር እንዴት ይነግሩናል? ወላጁን የሚሰድብ ልጅ አለን? እስኪ አንድ ሰው ወላጆችን የሚሰድብ ሰው የት አለና ነው? የሌለ ነገር እንዴት ይነግሩናል ብለው አሏቸው። የዛኔ ቃለ አሉ ረሱላችን ሰለላሁ ዐለይሂ ወሰለም ነዓም አዎን አለ አሉ። ነዓም አለ፣ ወላጆችን የሚሰድብ አለ። እንዴት? የሱቡ አበረጁሊ አንድ ሰው የሌላን ሰው አባት ይሰድባል። ፈየሱቡ አባሁ አባቱ የተሰደበበት ሰው ደግሞ የሰዳቢውን አባት ይሰድባል አሉ። ታዲያ ለአባ ወኡመሁ እናቱንም ይሰድባል አሉ። ፈየሱቡ ኡመሁ የሰውን እናት ስሰድብ ያንተንም እናት ይሰድብብሃል። የሰው አባት ስሰድብ ያንተን አባት ይሰድብብሃል። ታዲያ ለአባትን መሰደብና ለእናትን መሰደብ ሰበቡ አንተ ስለሆንክ አባትን እንደሰደብክ ይቆጠራል፣ እናትን እንደሰደብክ ይቆጠራል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ሙተፈቁን ዐለይህ። ወፊ ሪዋያትን በሌላ ዘገባ እነ ሚን አክበር ልከባኢሪ በጣም ትላልቅ ከሚባሉ ወንጀሎች ሁሉ የበለጠ ትልቁ ወንጀል አን የልዐነ ረጁሉ ዋሊደይህ አንድ ሰው ወላጆቹን መርገም ነው አሉ። ቂለ ያ ረሱላላህ የአላህ መልእክተኛ ሆይ ተባሉ። ከይፈ የልዐኑ ረጁሉ ዋሊደይህ አንድ ሰው እንዴት ወላጆቹን ይረግማል? ይሄማ የሌለ ነው ብለው አሏቸው። ቃለ አሉ የአላህ መልእክተኛ ይህ ማለት አሉ የሱቡ አበ ረጁሊ የሰውን አባት ይሰድባል። ፈየሱቡ አባሁ አባቱን መልሶ ይሰድብበታል። ወየሱቡ ኡመሁ የሰውን እናት ይሰድባል። ፈየሱቡ ኡመሁ የተሰደበበት አካል ደግሞ የሰዳቢውን እናት ይሰድባል። ይህ ማለት ወላጆችን መስደብ ማለት ይህ ነው ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። ውድ ወንድሞች እህቶች፣ እባካችሁ በየቦታው የወላጆችን መስደብ እናስቁም። ስድብ አልፎ እኮ የብልግና ቃላቶችን እንሰማለን። እናትን የተባለ እኮ የብልግና ቃላት ይነገራል። ምን አለ ራስን የሆነ ሰው አስከፋ አይደል? ለምን ራሱን አሰድብም? ለምን እናቱ ጋር ዘለት ሄዳለ? ይሄ እኮ ያደግንበት አስተዳደግ ብልሹነትን የሚያሳየው መጥፎ ብልሹን አስተሳሰብ። እናት ቤት ነው ያለችው፣ አባት ቤት ነው ያለው። ከአንተ ጋር የተጣላው ልጃቸው ነው። ልጃቸውን መስደብ ሲገባ እንዴት እናት ጋር ትሄዳለ? እንዴት አባት ጋር ትሄዳለ? ይህ ምን አይነት ብልግና ነው? ምን አጋጠ ወጥነት ነው? ሱብሓነላህ፣ ምን አይነት መጥፎ አስተዳደግ ነው? የሰደበህ ዕቃን ወሰደብህ፣ የተጣላኸው አጠገብህ እያለ እሱም መስደብ፣ ከሱ ጋር መያያዝ ሲገባ ወደ እናት ዘሎ መሄድ። የሌለች እናት ይሄን እኮ ሙታም ሊሆን ይችላል፣ ሙታም ሊሆን ይችላል፣ አባትም ሞቶ ሊሆን ይችላል። የሞተን አባት ሰድባለህ፣ የሞተን እናት ሰድባለህ። ሰው አይደለህም፣ አእምሮ የለህም። ይህንስ የሚሰማ አካል ሰምቶ እንዲህ ዝም ይላል? ለምንድን ማትከላከሉት? ወላጆች በዚህ ልክ መውረድ አለባቸው፣ በዚህ ልክ መናቅ አለባቸው፣ በዚህ ልክ መሰደብ አለባቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ምንኛ የገማ የጠነባ የሆነ አስተዳደግ ነው፣ ባህሪ ነው። አላህ ያንሳልን፣ አላህ ያንሳልን። ስለዚህ እባካችሁ ውድ ወንድሞች እህቶች፣ ይህ አይነቱን ባህሪ እንከላከል። አዎ በአንዴ ላናጠፋው እንችላለን፣ ግን መከላከሉ በየጊዜው በተከላከልን ቁጥር በጠላን ቁጥር እየቀነሰ ይሄዳል፣ እየጠፋም ሊሄድ ይችላል ማለት ነው። አሁን ሙስሊም በሆነ ኤሪያ ላይ እናትን የሚሰድብ አታገኝም፣ አባትን የሚሰድብ የለም፣ ዱዓ የሚያደርግላቸው እንጂ አላህ ይርሐም ዋሊደይክ የሚባል እንጂ። ይህ አስተዳደግ ያመጣው መጥፎ ብልሹነት ነውና ይህን ብልሹነት በሁሉም ቦታ አስተማሪዎች በየትምህርት ቤቱ በየስብሰባ ቦታ በተለያየ ማህበራዊ ግንኙነት ላይ ወላጆች ክብራቸው ከፍ እንዲልና ወላጆችን መስደብ፣ ወላጆችን መናቅ፣ ወላጆችን ማብጠልጠል እንዲቆም ሁሉም ማህበረሰብ ሊሰራበት ይገባል ይላለው። እንዲህ ካደረግን ልናጠፋው እንችላለን። ባናጠፋው እንኳን በጣም እንቀንሰዋለን ብዬ አስባለሁ። ሚጠፋ ባህሪ አላህ ያድርግልን። ወላጆቻቸውን ከሚያከብሩ ከሚንከባከቡ፣ ለወላጆቻቸው ዱዓ ከሚያደርጉ ከሚያዝኑ ልጆች አላህ ያድርግልን ይላለው። ወቢላሂ ተውፊቅ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።